አርሰናል በፓሪስ ሰን ዠርማ ዳግም ተሸንፏል። ፓርክ ደ ፕሪንስ ላይ 2-1 በሆነ ውጤት መድፈኞቹ ሊሸነፉ ግድ ብሏቸዋል። በድምር ውጤት 3-1 ተረተው ከቻምፒየንስ ሊግ የፍጻሜ መድረክ ቀርተዋል። ኤምሬትስ ላይ የገጠማቸውን የ1-0 ሽንፈት ወደ ፓሪስ አምርተው ለመቀልበስ የጣሩት የሚኬል አርቴታ ልጆች በፓሪስ ሰን ዠርማ ሌላ ሽንፈት ሊገጥማቸው ግድ ብሏል። ጣሊያናዊው ግብ ጠባቂ ጃንሉጂ ዶናሩማ አርሰናሎች በፓሪስ መረብ ላይ 1 ጎል ብቻ እንዲቆጠር አድርጓቸዋል። ይህ ድንቅ ግብ ጠባቂ የአርሰናሎችን ሙከራ በተከታታይ ሲያድን ተገኝቷል። ኤምሬትስ በነበረው ጨዋታ እርሱ ባለመሰለፉ በአርሰናል በኩል ክፍተት ተፈጥሯል የተባለው ቶማስ ፓርቴ ፓሪስ ሰን ዠርማ ሁለተኛውን ጎል እንዲያገባ ምክንያት የሆነ ስህተት ፈጥሯል። እንደተለመደው ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። ትላንት ለመድፈኞቹ እግር ኳስ በእነርሱ መስመር ልትሄድላቸው አልቻለችም። በአርሰናል ላይ የተሰጠ ፍጹም ቅጣት ምትን ያዳነው ዳቪድ ራያ ከ20 ሜትር ርቀት አካባቢ ፋቢያን ሩይዝ አክርሮ የመታውን ኳስ ግን ማዳን ተስኖታል። ሚኬል አርቴታ ለተጫዋቾቹ የገለጸላቸውን ማጂክ ሞመንት ምትሃታዊ ቅጽበት በፓሪስ አንድም ተጫዋች ሊያስመለክተው አልቻለም። የመድፈኞቹ ተጫዋቾች እጅግ በርካታ የሚባሉ ሙከራዎችን በተደጋጋሚ አድርገዋል። ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ማርቲን ኦዴጋርድ፣ ዴክላን ራይስ እና ሌሎቹም እጅግ ጥሩ የሚባል ምሽታቸውን አሳልፈው ነበር። ግን አንዱም እንኳ ምትሃታዊ የሆነ ቅጽበት መፍጠር አልቻለም። ላለፉት 5 ዓመታት ያለ ዋንጫ የዘለቀው ክለብ አሁንም ሌላ ዓመት ያለ ዋንጫ ለማሳለፍ ግድ ብሎታል። አርሰናል ከ2020 የኤፍኤ ካፕ ድሉ በኋላ በግማሽ ፍጻሜ ጨዋታዎች ባደረጋቸው መርሃ ግብሮች እስካሁን አንዱንም እንኳ ማሸነፍ አልቻለም። በቻምፒየንስ ሊግ የግማሽ ፍጻሜ መርሃ ግብር በሁለት ዙሮች በፓሪስ ሰን ዠርማ ሊሸነፍ ተገዷል። ከዚያ በፊት ከኒውካስል ዩናይትድ ጋር በኢኤፍኤል የካራባኦ ካፕ ጨዋታ በመጀመሪያውም ዙር በሁለተኛውም ዙር የግማሽ ፍጻሜ ጨዋታ 2-0 በሆነ ውጤት ተሸንፏል። ከዚያ በፊት ደግሞ ከሊቨርፑል ጋር በኢኤፍኤል የካራባኦ ካፕ ጨዋታ በመጀመሪያው ዙር ያቻ ውጤት በሁለተኛው ዙር ደግሞ ሽንፈትን ለማስተናገድ ተገዷል። በቪያሪያል የዩሮፓ ሊግ ጨዋታ በመጀመሪያው ዙር ሲሸነፍ በሁለተኛው ዙር ደግሞ ያቻ ውጤትን አስመዝግቧል። ይህ ማለት ከ2020 በኋላ በነበሩ 5 ዓመታት የሚኬል አርቴታ ቡድን በ4 የተለያዩ የግማሽ ፍጻሜ መድረኮች መድረስ ቢችልም ዋንጫውን ለማሳካት ግን ያደረገው ጥረት አንዱም እንኳ የተሳካ አልሆነም። በሁሉም የግማሽ ፍጻሜ ጨዋታ በመሸነፍ አንድም ዋንጫ ሳያሸንፍ 5ቱን ዓመት ሊያጠናቅ ግድ ብሎታል። አርሰናል በዚህ ጨዋታ በመጀመሪያው አጋማሽ በጣም ከፍ ያለ የጨዋታ ቁጥጥር ብልጫን መውሰድ ችሎ ነበር። በተለይ በመጀመሪያዎቹ 25 ደቂቃዎች ቡካዮ ሳካ፣ ዴክላን ራይስ፣ ማርቲን ኦዴጋርድ እና ማርቲኔሊ ጥሩ አጋጣሚዎችን ፈጥረዋል። ነገር ግን መድፈኞቹ በጨዋታው የነበራቸውን ብልጫ ወደ ጎል አለመቀየራቸው ዋጋ አስከፍሏቸዋል። እርግጥ ፓሪስ ሰን ዠርማን ቢሆን በመጀመሪያው አጋማሽ ጎል ከማስቆጠራቸው አስቀድሞ ጥሩ የሚባሉ ሙከራዎችን አድርገው ነበር። ጆርጂያዊው የመስመር አጥቂ ሂቪቻ ኪቫራስኬሊያ አንግል መልሶበታል። ብራድሊ ባርኮላ በአርሰናል ተጫዋቾች ስህተት የተገኘን ኳስ ዳቪድ ራያ መረብ ላይ ማስገባት ሳይችል ቀርቶ ነበር። ቀስ በቀስ የአርሰናል የበላይነት እየተዳከመ መጣ። በፓርክ ደ ፕሪንስ ፓሪስ ሰን ዠርማ ማንሰራራት ቻለ። በተለይ ደግሞ 27ኛው ደቂቃ ላይ ስፔናዊው የአማካይ ስፍራ ተጫዋች ፋቢያን ሩይዝ ጎሉን ካስቆጠረና የድምር ውጤት ልዩነቱን ወደ 2-0 ካሰፋው በኋላ ፓሪስ ሰን ዠርማዎች የተሻለው ቡድን መሆን ችለዋል። በሁለተኛው አጋማሽ የሚኬል አርቴታ ቡድን ዳግም ጎል ለማስቆጠር ጥረት ሲያደርግ ታይቷል። ነገር ግን አስቀድሞ ጎል ማስቆጠሪያ እድልን ያገኙት ፓሪስ ሰን ዠርማዎች ናቸው። ማይልስ ሉዊስ ስኬሊ በራሳቸው የግብ ክልል ላይ ኳስን በእጅ በመንካቱ በቪኤአር ፍጹም ቅጣት ምት ተሰጥቷል። ይህንን ፍጹም ቅጣት ምት ቪቲኒያ ወደ ጎልነት ለመቀየር ቢሞክርም ከዚህ በፊት በምድብ ጨዋታ ዳቪድ ራያ እንዳደረገው አሁንም የፓሪስ ሰን ዠርማን ፍጹም ቅጣት ምት ማዳን ችሎ አርሰናል እንዲያንሰራራና በዚህ ጨዋታ ተስፋ የሚያስቆርጥ የጎል ልዩነት
እንዳይፈጠርባቸው ማድረግ ችሎ ነበር። ነገር ግን ይህ የዳቪድ ራያ ጀብድ ብዙም ሊቆይ አልቻለም። ከ3 ደቂቃዎች በኋላ ቶማስ ፓርቴ የሰራው ስህተት ቡድኑን ዋጋ አስከፍሏል። በዚህ ጨዋታ ተቀይሮ ለመግባት የቻለው ኦስማን ደምቤሌ የቶማስ ፓርቴን ስህተት ተከትሎ የተገኘውን ኳስ ለአሽራፍ ሐኪሚ በማቀበል ይህ ሞሮኮዊ የመስመር ተከላካይ አርሰናል ላይ የጨዋታውን ሁለተኛ ጎል በድምር ውጤት 3-0 መምራት የሚችሉበትን አጋጣሚ መፍጠር ችሏል። በዚህ ጨዋታ ቡካዮ ሳካ በ76ኛው ደቂቃ ለአርሰናል ብቸኛውን ጎል ማስቆጠር ችሎ ነበር። በሁለት ዙር የ180 ደቂቃ ጨዋታዎች አርሰናል በጃንሉጂ ዶናሩማ መረብ ላይ ማሳረፍ የቻለው ይህ አንድ ጎል ብቻ ነው። አርሰናሎች ከዚህ የበለጠ ጎል ማስቆጠር ሳይችሉ ቀርተዋል። የሉዊስ ኤንሪኬ ወጣት ስብስብ ኪቪቻ ኪቫራስኬሊያ፣ ኦስማን ደምቤሌ፣ ዴዜሪ ዱዌ፣ ብራድሊ ባርኮላና ሌሎችም ወደ ፍጻሜ ማለፍ ችለዋል። 2020 ላይ በባየር ሚዩኒክ በፍጻሜ ጨዋታ የተሸነፉት ፓሪስ ሳን ዠርማዎች በታሪካቸው ለሁለተኛ ጊዜ የቻምፒየንስ ሊግ ፍጻሜ ተካፋይ መሆን ችለዋል። በትላንትናው የ2-1 ሽንፈት የተሻለው ቡድን አርሰናል እንደሆነ ቁጥሮች ይመሰክራሉ። በዚህ ጨዋታ አርሰናል በኤክስፔክትድ ጎል 3.2 ጎሎችን ማስቆጠር ይገባው ነበር። ነገር ግን ማስቆጠር የቻለው አንድ ጎል ብቻ ነው። 2.2 የሚሆኑ የጎል አጋጣሚዎቹ በጃንሉጂ ዶናሩማ ከሽፈውበታል። ፓሪስ ሳን ዠርማ 2 ጎል አስቆጥሯል። ነገር ግን በኤክስፔክትድ ጎል 1.7 XG ነበር ያስመዘገበው። 19 ሙከራዎችን ያደረጉት አርሰናሎች 4 ኢላማውን የጠበቀ ሙከራ አድርገዋል። 55% የኳስ ቁጥጥር ብልጫ ነበራቸው። በሁሉም ረገድ ፓሪስ ሳን ዠርማ ላይ የተሻለው ቡድን መሆናቸውን አሳይተው ነበር። ነገር ግን ይህ በቂ አልነበረም። ጎል ማስቆጠርና ማሸነፍ ይገባቸው ነበር። ከቆሙ ኳሶች ጎል ማስቆጠር እጅግ የተካነው ቡድን የቆመ ኳስ የመከላከል ግድክ የቆመ ኳስን በተለይ ደግሞ የማዕዘን ምቶችን የመከላከል ድክመቱ ትላንትና ዋጋ አስከፍሏቸዋል። 2024-2025 የውድድር ዓመት 100 የቆሙ ኳሶችን በመከላከል በጣም ብዙ ጎል የተቆጠረበት ክለብ አርሰናል ሆኗል። 6.9 ጎል የተቆጠረበት ቡድን ነው። በመቀጠል ያለው ክለብ ወልቭስ ነው 6.6፣ ሳውዛምፕተን 6.3፣ ማንቸስተር ዩናይትድ 5.7 እያለ ይቀጥላል። የቆመ ኳስ የመከላከል ድክመቱ አርሰናል ትላንትና ዋጋ አስከፍሏቸዋል። ፓሪስ ሳን ዠርማ ያገኙትን የቆመ ኳስ ቶማስ ፓርቴ ከ16-50 ክልል ራቅ ባለ መንገድ ማውጣት ሳይችል ቀርቷል። እርሱ በግንባሩ ያወጣው ኳስ 16-50 አፋፍ ላይ ለነበረው ለፋቢያን ሩዊዝ ነበር የመገበው። ይህ ስፔናዊ ተጫዋች በቀጥታ ነበር ኳስና መረብን አክርሮ በመምታት ማገናኘት የቻለው። የተወደዳችሁ የሸጋ ስፖርት ተከታታዮች ቻናላችንን ሰብስክራይብ በማድረግ እንድታግዙን በአክብሮት እንጠይቃችኋለን። በጣም በርከት ያላችሁ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ እንደምትመለከቱ ዩቲዩብ ያመላክታል። እባካችሁ ሰብስክራይብ በማድረግ ቻናላችንን አግዙን። እኛ ደግሞ ለውለታችሁ ምላሽ እጅግ ተአማኝና ፈጣን የሆኑ መረጃዎችን ወደናንተ ለማድረስ እንተጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ።